እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ቃል ተጽፎባታል የመዳኛ ፊደል፣ ጥበብ የሚሞላ ጨለማን የሚሰጥ ለቃል ሥጋ መሆን ምክንያት ስለሆነች ቀርባችሁ ተማሩ ማርያም ፊደል ነች። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። አዲሱ ቃል ኪዳን ከላይ የተጻፈው በገሊላ ናዝሬት ገብርኤል ያበሰረው በማርያም እቅፍ ላይ ታገኙታላችሁ። የምስጢር መዝገቡን አንብቡ ገልጣችሁ። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ያዘለችው ወንጌል ቃሉ ይፈውሳል። አምኖ ላነበበው ነፍስ ያለመልማል። በጀርባዋ ያለው እግዚአብሔር ነውና አቅርቡ ለማርያም ውዳሴ ምስጋና። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ
በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያ በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና ባርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀርም ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መላእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፍቃድ እኛ ምን አንሰራም። ነገር ግን የምንሰራውም እስኪ ያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው፣ በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትም ሁሉ ከየአገሮች ሁሉ እስከ ፊልጶስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና ባርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው፣ ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያን እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱም ሕንጻ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችን ነዋያተ ቅዱሳን አልባሳቷንና መሰዊያዋን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾሞ። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡ ሥጋውን ደሙን ያቀብላቸው ዘንድ አዘዛቸው። እንዲህም የሚል አለ፣ ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡንም ሁሉ አዘዛቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚችም ቀን ጀምሮ አባቶችን ሐዋርያትን በዓለም ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያንጹ ሆኑ። በቂሳርያው ሊቀ ጳጳስ በባስልዮኖስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አለ አንድ መልካም ሰሌዳ ነገሩት።
ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፍቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅ ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቀልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይሳል ከለከለችው። ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል ያንዲቱን በቀኝ ያንዲቱን በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘ። ወደዚያችን ቤተ ክርስቲያን በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳችው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደስ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚህችም ቀን እንዲሆነ አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷንም በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያም ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና። እኛ ሁላችንም የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ለድንግል ማርያም ለመታሰቢያዋና መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነትን ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷም ለመረጣትና ለወደዳት በስጋም እንድትወልድ ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ አሜን። በረከቷም ከእኛ ጋር ይሁን ለዘላለሙ አሜን አሜን። ወስብሐት ለአብ ወስብሐት ለመንፈስ ቅዱስ ወወላዲቱ ድንግል ወመስቀሉ ክቡር አሜን። ይቆየን።